ይምልሽ ኢንስፔክተር የምር ዘመድሽ ነው እንዴ? ዘመድ እንኳን አይደለም ያጎቴ ልጅ ጓደኛ ነው። እና እንዴት ሊመጣ ቻለ? ማለት አንቺን ለመርዳት እንዴት ወደዚህ ሊመጣ ቻለ? ለአጎቴ ልጅ ሁሉንም ነገር ስነግረው እሱ ደግሞ ለቃላብ ነገረው። ከዛ ቃላብ ወደዚህ መጣ። እንዲሁ በቀላሉ ወደዚህ መጣ? አዎ ሐዋሳ ነበር የሚሰራው። ዝውውር ጠይቆ ነው ወደዚህ መጣ። ከሀገሩ ከሚሰራበት ፖሊስ ጣቢያ ለጓደኞች ዝውውር ጠይቆ መጣ? አዎ ምን ነው? ከዛ በፊት ካንቺ ጋር ትተዋወቁ ነበር? አንድ ሁለቴ ሐዋሳ ተገናኝተናል። ከዛ ውጭ አልተገናኛችሁ? አይ አልተገናኘንም። እና እዛ ወንጀል አይሰራም ነው ወይስ ይሄን ጉዳይ ብቻ ነው መያዝ የፈለገው? አልገባኝም። ዜማ ይሄ ሰውዬ አንቺን ለመርዳት ብቻ የመጣ አይመስለኝም። እና ሌላ ለምን ሊመጣ ይችላል? እኔ እንጃ። የምር አንቺን መርዳት ቢፈልግ ኖሮ እዚህ ላሉ ፖሊሶች እንድታሳውቂ ማድረግ ይችል ነበር። በግል መመርመር ስለፈለገ ይሆናል። በግል የሚመረምረው ከህግ ደብቆ ነው ማለት? ቢያንስ ጉዳዩን ህግ እንዲያውቁ አድርጎ መመርመር ይችል ነበር። እንደዛማ ሶስተኛው ሰው ይደበቃል። ሶስተኛው ሰው እኮ በዚህም በዛም ቢሆን ጉዳዩን አውቋል። ልዑል እኔ እያልክ ያለው ነገር ምንም እየገባኝ አይደለም። ይሄ ኢንስፔክተር እዚህ የመጣው አንቺን ለመርዳት ሳይሆን ሌላ ዓላማ ይዞ ነው። ማለት ይሄን ጉዳይ እኮ ራሴው ነገሬው እንጂ እሱ ምንም የሚያውቀው ነገር የለም። መስሎሽ ነው? እመኚ፣ ከጀርባው ሌላ ዓላማ አለ። አይ ዝም ብለህ ተጠራጥረህ ነው የሚሆነው። ዜማ ግን በደንብ አስተውለሽ አይተሽዋል? ካንቺ በላይ እኮ እሱ ነው ለዚህ ጉዳይ እየተጨነቀ ያለው እኮ። ለኔ ብሎ ነው። ያጎትሽ ልጅ የት ነው ያለው? ሐዋሳ። ወደዚህ መምጣት ይችላል? አይ እዚህ መምጣት እንኳን የሚችል አይመስለኝም፣ ግን አወራዋለሁ። ለምን ፈለከው? እሱን እነግርሻለሁ። ያጎትሽ ልጅ ስልክ ቁጥር ላኪልኝ እሺ። ዜማና አቢኒ ተገናኙ። ቃሌብና ዜማ እንግዲህ አቢኒን አገኛለሁ ብላ ስትል በጭራሽ ማግኘት የለብሽም ብሎ ቢላትም እሷ ግን ውሳኔዋ ነገሮቹ ሁሉ እየሆኑላት ስላልሆነ የግዴታ አቢኒን ማግኘት አለብኝ ብላ ልዑል ጋር ከተገናኙ በኋላ ቀጥ ብላ ወደ አቢኒ ወዳለበት ቦታ ሄዳ ተገናኙ። እንግዲህ ቃላብ አስጠንቅቋት ነበር። እሷ ግን በጭራሽ ምክንያቱም ነገሮቹ ሁሉ እናስተካክላለን እያልን እኛ ባሰብን ቁጥር እየከፋ ነው እየሄደ ያለው እና እዚህ ጋር ይበቃዋል። ስለዚህ ብቻዬን መታገሉ ይበቃል። ከአቢኒ ጋር ሁኜ ብታገል ምናልባት የተሻለ ለውጥ ላመጣ እችላለሁ በማለት እንግዲህ አቢኒ በጣም ተደናግጦ ዜማ በህይወት መኖሯ በጣም ሲያሳስበው ስለነበረ ያው ሲያገኛት በጣም በደስታ እየተላቀሱ አብረው አለሽ እያለ በተከታታይ ብዙ ጊዜ ያየሁሽ እየመሰለኝ ላቅፍሽ ስል አላይ በህልሜ ይሆንብኛል እያለ ሲነግራት በጣም እያለቀሰች ለሁሉም ነገር ይቅርታ ስትለው ይቅርታ ስትጠይቅ እሱ እኔ ነኝ እንጂ ይቅርታ መጠየቅ ያለብኝ አንቺ በጭራሽ ይቅርታ መጠየቅ የለብሽም። ምክንያቱም እኔ ባልደርስልሽ ነው ይሄን ሁሉ ጊዜ የተለያየ ነው። እኔ ብደርስልሽ ኖሮ እኮ ይሄን ሁሉ ጊዜ አንለያይም ነበር በማለት እንግዲህ ይቅርታውን ተቀብሎ አብረው ደስ የሚል ጊዜ እያሳለፉ ይገኛሉ። እንግዲህ ኑሃ አገር ሰላም ብላ ወንድሟን ለማዳን እየተንቀሳቀሰች ባለችበት ሰዓት እድል አጊታ እሷን ለማስወገድ ትችላለች። ነገር ግን እድል የማይነካ ሰው ነው የነካችው። ያዳ የኑሃን መሞት ሲሰማ ምን ያክል እርምጃ እንደሚወስድባት አላወቀችም እንጂ ያዳ በኑሃ ጉዳይ ምን ያክል ከባድ ሰው እንደሆነ ብታውቅና ብትገነዘብ ማንኛቸውም ሊረዷት አይችሉም። አሁን ሰዓት ላይ እንግዲህ አቢኒን እና ያዳን ይሄን ሁሉ የተደረገውን ይሄን ሁሉ የሚያውቀው ነገር የለም። አቢኒ እውነት ያዳ እንዳደረገው ቢያውቅ ምን ያክል ከባድ እንደሚሆንበት እንግዲህ በአሁን ሰዓት ዜማ ራሱ ሶስተኛውን ወገን አላወቀችውም እስካሁን ያዳ መሆኑን ብታውቅ እሷ ራሱ በጣም ከባድ ነው የሚሆንባት። ያው ቃላብ በተወሰነ ያው ማስጠንቀቅ ችሏል። እውነት ግን ይሄንን ነገር ለአቢኒ ብትነግረው የተሻለ ነገር ቢያንስ መጠራጠር ያመጣል ብዬ አስባለሁ ማለት ነው። እንግዲህ አቤል የኑሃ ወንድም እድልን
ገንዘብ እቀበላታለሁኝ ብሎ ብዙ ጊዜ ሲደውልና ሲያስፈራራት ነበር። ነገር ግን በስተመጨረሻ እድል ብሩን እንደማሰጠው ከእሷ ጋር ግን እንደሚሰራና ጥሩ ገንዘብ እንደሚያገኝ ነግራው ስራ ልታስጀምረው አስባ ነበረ። ያው አሁን ላይ እንዲገልላት እየፈለገችው ያደን ወይም ደግሞ ኢዛናን ከሁለት አንደኛቸውን እንዲያስወግድላት ነግራው ነበረ። ኢዛናም ደግሞ እንደዚሁ ልዑልን እድልንና ያዳን እንዲያስወግድለት ነግሮታል። ሁለታቸውም እስካሁን ድረስ እንግዲህ ልዑል ተግባራዊ አላደረገም፣ ማንም አልነካም። ነገር ግን እድል ያው ኑሃን ለማስወገድ ችላለች። ምክንያቱም ኑሃ በጣም ፈሪና በቅባቃ ስለሆነች ያንን ፍርሃቷን አይታ ልትጠቀምባት ችላለች። እንዲሁም ደግሞ አቤል ሳያስተውል ነገሮችን ማድረግ እንደሚችል እሱን ወንጀለኛ ለማድረግ ስለሆነ አላማዋ አንድና አንድ በሚገባ እንግዲህ ወንጀለኛ እያደረገችው፣ ነገር ግን በእርግጠኝነት ኑሃን እንዳጣ፣ ነገር ግን አቤልን ወንጀለኛ የሚያስደርገው አይመስለኝም እያዳ ማለት ነው። ምክንያቱም ኑሃን በጣም ይወዳታል። አቤል ደግሞ የኑሃ ወንድም ነው። ምንም እንኳን ለገንዘብ እንደዚህ ቢያደርግም ምንም የማያውቅበት ቦታ ስለሆነ የገባው እሱን ከወንጀሉ ነፃ አድርጎ በእርግጠኝነት እድልን ወንጀለኛ እንደሚያደርጋት ምንም ጥርጥር የለውም። እንግዲህ ቃላብ ወደ ልዑል ጋር ሄዶ ልዑልን ሲይዝትበትና ሲያስፈራራው ልዑልም በጣም ተናዶ ልቀቀኝ ልሄድበት ብሎ ሲል፣ ነገር ግን ቃላብ ኢንስፔክተር ቃላብ ልዑልን ኮሌታውን ይዞ ሲይዘው እባክህን ልቀቀኝ ብሎ ሲል፣ ባለቅስ ምን ልታደርግ ነው ሲል፣ ባለቅማ ምንም አላደርግህም፣ ምክንያቱም ለአንተ ብዬ ሳይሆን ኢንስፔክተር ለሚለው ስምህ ለሱ ክብር ስላለኝ ምንም አላደርግህም፣ ነገር ግን እንደ ኢንስፔክተር ሆነህ ምርመራህንም ሆነ ስራህንም በአግባቡ ብትሰራ ይሻላል፣ ስለዚህ ልቀቀኝ ብሎ ሲለው አልለቅም ብሎ ሲታገልና ሲፍጨረጨር ነበረ። ይሄ ነገር ምንም ውስጡ አልተቀበለውም። ልዑል እውነት መርማሪ ነው ወይስ ደግሞ ሌላ ነገር አለው ከበስተጀርባው የሚለው ነገር ጥያቄ ሆኖበት እንግዲህ ዜማ ጋር መንገድ ጠብቆ ዜማን እስኪ እንዴት ነሽ ምናምን ብሎ ካላት በኋላ ደህና ነኝ፣ ምን አዲስ አለ ሲባባሉ ምንም አዲስ የለም ስትለው፣ አንተስ ምን አዲስ አገኘ? እኔማ ስለ ወንድሜ አንዳንድ መረጃዎችን እየፈለኩኝ ነው ሲላት፣ እንግዲህ መልካም ጥሩ እድል ይሁንልህ ስትለው፣ እኔ ምንሽ አንድ ጥያቄ ልጠይቅሽ ቃላብ ምንሽ ነው ብሎ ሲላት፣ እውነት ዘመድሽ ነው ሲላት፣ አይ ቃላብ ዘመድ አይደለም ያጎቴ ጓደኛ ነው ሲላት፣ እንዴት ታዲያ ያጎትሽ ጓደኛ ሆኖ አንቺን ሊረዳሽ ቻለ ስትል ሲጠይቃት፣ እንግዲህ ያጎቴ ልጅና ቃላብ ጓደኛ ስለሆኑ ለአጎቴ ልጅ ነገሮች ሁሉንም ነግሬው ነበረ። እሱ ደግሞ ለቃላብ ነግሮት ቃላብ ሀዋሳ ነበረ፣ ከሀዋሳ ወደዚህ መጣ ብሎ ቢላት፣ እኔ ግን ይሄ ሰውዬ የሆነ ወይ ኢንስፔክተር አይደለም ወይም ደግሞ የሆነ የሚፈልገው ነገር አለ ከአንቺ ብሎ ሲላት፣ ማለት አልገባኝም ልዑል ታስረዳይ ስትል፣ አይ እሱን በሂደት አብረን የምናይ የሆነ እኔም አልገባኝም አሁን ላይ ምን አስቦና ምን ፈልጎ እንደመጣ። ምክንያቱም እውነት እሱ ፖሊስ መርማሪ ቢሆን ኑሮ እዚህ ላሉ ፖሊሶች እንድትነግሪ ያዝሽ ነበረ። እንዴት እዚህ ላሉ ፖሊሶች ለመናገር ፈቃደኛ ሳይሆን እሱ ብቻውን ለመስራት ወሰነ ብሎ ሲላት፣ ነገሩን ማንም ሳይገባበት እራሱ ብቻውን መመርመር ስለፈለገ ነው ብላ ብትለውም፣ አይመስለኝም ዜማ ሰውየውማ የሆነ የሚፈልገው ነገር አለ ብሎ ሲላት፣ አይገባኝም ልዑል አንተ ብታስረዳይ ስትለው፣ እኔ አሁን የምልሽ ያጎትሽን ልጅ ቁጥር ማግኘት ትችያለሽ ብሎ ሲላት፣ አዎ እችላለሁ። ቆይ እሱ እዚህ መምጣት አይችልም እንዲህ ሲላት፣ እሱ እዚህ መምጣት አይችልም ስለማይችል ነው እሱን ቃላብን ይላክልኝ ስትል፣ እንግዲያውስ ያጎትሽን ልጅ ቁጥር ተቀብለሽ ላኪልኝ ብሎ ሲላት፣ እሷም ነገሮቹ ግራ አጋብተዋት ቆይ ልዑል ምን እየሆነ ነው በማለት እንደገና የነገራትን ነገሮች ቆም ብላ እያሰበችበት ነበረ።
ይህንን ስራ እንዲያቆም ስትነግረው ቃላብም በጭራሽ ይህንን ስራ አላቆምም ብሎ ሲላት እንዴት አታቆምም ስትል ለእሷም ጥያቄ ሆኖባት ነበረ። ምክንያቱም ምንም እየተሰራ ነገር የለም እስካሁን ድረስ እና ይህንን ስራ እንዲያቆም በራሷ እንደምትጨርሰው ስትነግረው በጭራሽ እዚህ ነገር ላይ አንዴውን ገብቼበታለሁኝ ይህንን ነገር ሳልጨርስ በጭራሽ ማቆም አልፈልግም ብሎ ሲላት እሷ ግን አደጋ ሊያመጣብህ ስለሚችል በዛ ላይ ደግሞ ወንጀለኞቹን እስካሁን ድረስ ስላልደረስክባቸው እባክህን ወደ መጣበት ተመለስ ብትለው በጭራሽ መመለስ አልችልም፣ ይህንን ነገር እስከ መጨረሻው እስከ ጥግ ድረስ ሄጄ ማየት አለብኝ ብሎ ሲላት ነበረ። እንግዲህ እድል ኑሃን ከገደለች በኋላ ለወንድሟ ደውላ አቤል ምን አዲስ አለ ስትለው እስካሁን ድረስ እህቴን ማግኘት አልቻልኩም ብሎ ሲላት እንግዲህ ጽናቱን ይስጥህ ኑሃ አርፋለች ልናተርፋት አልቻልንም ብላ ስትለው በጭራሽ እህቴ ምንም ልትሆን አትችልም እያለ በሚል ሰዓት እሷ ግን በጭራሽ አልደረስንላትም ልናተርፋት አልቻልንም ያ ጭራቅ የሆነ ሰው ገሏታል አስወግዷታል በማለት ነበረ የነገረችው። ኢንስፔክተሩም ምርመራውን እንደቀጠለ ነው። በድጋሚ ወደ ኢዛና ጋር ሄዶ ኢዛናን አንተ ኢዛና ነህ ብሎ ሲጠይቀው አዎ ኢዛና ነኝ ማልበል ብሎ ሲል እኔ መርማሪ ቃላብ እባላለሁኝ ብሎ ሲል እና ታዲያ ምን ልርዳህ ሲለው እኔ የመጣሁት አንዳንድ ጥያቄዎች ልጠይቅ ነበረ ወደ አንተ። ወይዘሮ ዜማ ስትታገት የት ነበርክ ሲለው እኔ እዚህ አልነበርኩም ክፍለ ሀገር ነኝ ብሎ ሲል እና ታዲያ እሷ እንዴት እንደታገተች ሰማ ሲለው አላውቅም እዚህ ከተማ ከመጣሁ በኋላ ነው መታገቷን የሰማሁት ብሎ ሲል ማን ነበረ በሰዓቱ ዜማ እንደታገተች የነገረህ ብሎ ሲል እኔ መታገቷን ነው እንጂ የሰማሁት ማን እንደነገረኝ ስለቆየ ሰዓቱ ረዘም ስላለ ብዙ ጊዜ ስለሆነው ማን እንደነገረኝ እረስቻለሁኝ ብሎ ሲል እንግዲህ አንደኛ ወንጀለኛ እንደሆነ እርግጠኛ የሚሆን ነው ለቃላብ። ያው ምንም ሊያደርገው አልቻለም። ይሄንን ብቻ ጠይቆት ነበረ ያለፈው። እድል ደውላ መገናኘት አለብን ስትለው ኢዛናን እሱ ለምን ፈለግሽ ብሎ ሲላት እኔ እናንተ አብረን ሆነን ነገሮችን መጋፈጥና አብረን ማሸነፍ እንጂ ያለብን አንተም ብቻህን ምንም መስራት አትችልም፣ እኔም ብቻዬን ምንም መስራት አልችልም። ስለዚህ ኢዛና በአስቸኳይ አንድ ላይ ሆነን ነገሮችን በፍጥነት እናስተካከል ስትለው አንቺም በራስሽ መንገድ እኔም በራሴ መንገድ እንጂ በጭራሽ ከአሁን በኋላ አንቺ ጋር ምንም አይነት ስራ መስራት አልፈልግም እድል ነግሬሻለሁ ብሎ ቢላትም እንግዲያውስ አንድ ምነግርህ ነገር እኔ መግደል ሆነ ማስወገድ አትችልም ብላ ስትለው ያው እሷን ለማስገደል እንደላከ ስለሚያውቅ ምን ሲል ነበር? አዎ እኔን መግደል አትችልም ስትለውና ስታስጠነቅቀው ነበር። እሱን እንግዲያስ አሳይሻለሁኝ ብሎ ሲላት እሷም እንግዲያውስ ማን ከፊት እንደሚጠፋ አብረን እናያለን ስትለውና ስታስፈራራው ነበረ። መልካም እድል ይሆንልሽ እድል፣ አንቺ እንደሆንሽ ብዙ ነገር ማድረግ ነው አላማሽ። እኔ ግን ከአሁን በኋላ አንቺን መስማትም ሆነ አንቺ ጋር ድጋሚ መስራት አልፈልግም ብሎ ሲላት ያ ኢንስፔክተር እየመጣ እየተመላለሰ እየጠየቀኝ ነው፣ ስለዚህ መረጃ እንዳታወጣ ስትለው እሱ እኮ እኔም ጋር መጥቶ ነበረ አንዳንድ ጥያቄዎችን ሲጠይቀኝ ነበር ብሎ ሲላት ምን አለ ስትል ለጠየቀው ጥያቄ በሙሉ ሲነግራት ተጠንቀቅ፣ ብትጠነቀቅ ይሻላል፣ ግን ደግሞ የበለጠ አብረን ሆነን ብንሰራ ይሻላል ስትለው ነበር። አሁን እሷ ምንድን ነው ኑሃን ስለገደለች ያ የገደለችበት ቢላዋ እሱን ኢዛናን አስነክታ አሻራው እሱ ላይ እንዲገኝ ለማድረግ እንጂ ለሌላ ነገር አይደለም። ምክንያቱም አቤልም ና ስትለው እህቴን እየፈለግኩ ነው፣ አሁን መምጣት አልችልም፣ ይኸውልሽ እህቴ አንድ ነገር ከሆነች ማንኛችሁም በህይወት አትተርፉም፣ እጨርሳችኋለሁ፣ እገላችኋለሁኝ ብሎ ስላላትና ስለዛተባት
ማንኛቸውንም አሁን ስላላገኘች እንግዲህ ገዳይ እሷ አሻራ ወደፊት ምርመራ ቢባል እሷ ላይ ስለሆነ የሚገኘው ያንን ነገር ለማጠፋፋት ነበረ አላማዋ። አልተሳካላትም። አንደኛቸውን መምጣት አልቻሉም። ይሄ ነገር ወዴት እንዴት እየሄደ እንደሆነ የዜማዊ ድራማ በፊት ላይ በጣም አጓጊና ተወዳጅ ድራማ ነበረ። አሁን ላይ ግን በጣም እየተጫወቱበትና እየቀለዱ ነው። እንደኔ የዜማን ድራማ መጀመሪያ ላይ ወዶት መጨረሻ ላይ ደግሞ አሁን ላይ እንደ ድሮው አይደለም አሰራራቸው። አንደኛ ቶሎ ቶሎ አይለቁም። ሁለተኛ ነገር ደግሞ ቪዲዮአቸው አጭር ናት። ሶስተኛ ነገር ደግሞ የሚሰሩት ነገር ቅጥ የለውም ማለት ነው። ሁልጊዜ ወንጀል ወንጀል ወንጀል፣ ከዚህ ውጭ የለም። መርማሪ ከመጣ እንግዲህ አሁን ብዙ ጊዜ ሆኖታል። እስካሁን ምንም የሰራው ነገር የለም። ድሮም ዜማና ልዑል እድልና ኢዛና ወንጀለኛ እንደሆኑ ያውቃሉ። አሁንም ያው ነው። ተጨማሪ ነገር የተሰራ ነገር የለም እስካሁን ድረስ ማለት ነው። እንግዲህ ዜማ በጣም ተወዛግባለች። ልዑል በነገራት ነገር እውነት ነው። ልዑል ደግሞ የተናገረው ነገር ንግግሩ እውነት ነው። እንዴት እስካሁን ድረስ ለሌላ ፖሊስ መናገር አልፈለገም? እንዲሁም ደግሞ ከወዲያ ከወዲህ ይላል እንጂ ምንም የሚሰራው ነገር ስለሌለ የእሱ ጥያቄ ትክክል ነው ብዬ ነው የማስበው፣ እንደኔ ማለት ነው። የልዑል ጥያቄ ትክክለኛ ጥያቄ ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለኢክራም ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። መልካም ቆይታ ይሆንላችሁ። ወጥቶ ከመቅረት ፈጣሪ ይጠብቀን።